የተነበበልን ወንጌል በመሸም ጊዜ ቅዱስ ማርቆስ በምዕራፍ 6 ቁጥር 47 ተጽፎ የምናገኘው ኃይለ ቃል ነው። በመሸ ጊዜ ደቀ መዛሙርቱ በመርከብ ውስጥ ሆነው በባህሩ መካከል በዚያ ነበሩ። ጌታችን ኢየሱስ ክርስቶስ ደግሞ ከዚያ ራቅ ብሎ በየብስ ወይም በመሬት ባለው በደረቁ ብቻውን በዚያ ነበረ። ሐዋርያት በባህሩ መካከል ባሉበት ሰዓት ከፊታቸው ነፋስ፣ አውሎ ነፋስ፣ ማዕበል ተነሳ። ቀኑ አልፎ ከሌሊቱ በአራተኛው ክፍለ ሰዓት ነው። ፍሬ ጊዜ ነው። ጨለማ ነው። ወዴትም እንደሚሄዱ አያውቁም። ማንም ድረስልኝ የሚባልበት ሰዓት አይደለም። ጨለማው ከባድ ነው። ከዚያም ደግሞ በተጨማሪ ባህር ውስጥ ነው። ከፍተኛ የሆነ ማዕበል ተነስቶ ያስቸግራቸው ነበረ። ማዕበሉ የሚመጣው ደግሞ ከፊት ወደ እነሱ ነው የሚመጣው። ማዕበሉ ያስጨንቃቸው ጀመረ። በጣም ተቸገሩ። በሄሮድስ ቤት በዚያ ያስወጣነው ሰይጣን በዚህ መጥቶ ይበቀለን ይሆን፣ በዚህ ባህር ያሰጥመን ይሆን ብለው ሐዋርያት ፈሩ፣ ተጨነቁ። ጌታችን ኢየሱስ ክርስቶስ የነሱን ፍርሃት የነሱን ጭንቀት በማየት ሊያልፋቸው ወዶ ነበረ። ነገር ግን ወደ እነሱ በእግሩ እየተራመደ በውሃው ላይ ወደ እነሱ ቀረበ። እነሱም ምትሃት ስለመሰላቸው ፈሩ፣ ተጨነቁ። ጌታችን ኢየሱስ ክርስቶስ ለምን ትፈራላችሁ? አይዟችሁ፣ አትጨነቁ፣ አትጩሁ አላቸው። ወደ እናንተ እየመጣሁ ያለሁኝ እኔ መምህራችሁ ጌታችሁ እኔ ነኝ፣ አይዟችሁ፣ አትፍሩ አላቸው። ገና ብዙ ነገር አልተገለጸላቸውም፣ አልበረቱም፣ አልጠነከሩም ነበረና ቀደም ሲል ሕዝቡን ሲመግብ ሲያበላ በደንብ አልተረዱም ነበረ። አሁንም አይምሯቸው ተይዞ ነበረ ይላል። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ አይዟችሁ አትፍሩ አላቸው። የትምህርታችን ርዕስም ሊሆን የሚችለው ይሄ ነው። እስኪ ሁላችሁ በሉ አይዟችሁ አትፍሩ። የማይሰማል ማለት ነው። እልል አሉ። እኔ የተናገርኩት ርዕሱን ተናገሩ ነው። አይዟችሁ አትፍሩ። አሜን። ሁላችንም የሚያጽናና በዚያ በጭንቅ ሰዓታቸው በፍርሃት ሰዓታቸው ጊዜ ተገኝቶ አይዟችኋል። እንደዚያ ብሎ ብቻ ሳይሆን የቀረው ከነሱ ጋር ወደ መርከቡም ወጣ፣ አብሮም ከነሱ ጋር ቁጭ አለ። በዚያ በሚቀመጥበት ሰዓት ማዕበሉ ግራ ሲያጋባቸው የነበረው ከፊታቸው እየመጣ ሲያስጨንቃቸው የነበረው ልንጠፋ ነው እንደወጣን ልንቀር ነው ብለው ሲፈሩ ሲጨነቁ የነበረበት ያ ማዕበል ጌታችን ኢየሱስ ክርስቶስ ወደዚያ ሲገባ ማዕበሉ ምን አለ? ጸጥ አለ። ክብር ምስጋና ለአምላካችን ይሁን። አሁን ይቻላል። ሁሉ የሚገዛለት ክፉውን ሁሉ ጸጥ ማድረግ የሚችል የተሸበረውን የሚያረጋጋ የታመመውን የሚፈውስ ያዘነውን የሚያጽናና የወደቀውን የሚያነሳ አምላክ በመከራቸው በችግራቸው ሰዓት መንገዳቸው በተደናቀፈበት ሰዓት አይዟችሁ የሚል ሰው በሌለበት ሰዓት በጨለማ ሰዓት በዚያ በባህር ውስጥ መጥቶ ጌታችን ኢየሱስ ክርስቶስ አረጋጋቸው። ማዕበሉን ጸጥ አደረገው። በዚህ ምክንያት ደግሞ እነሱ አደነቁ።
ደስ አላቸው። እነሱ ሞትን ጠፋን ባሉበት ሰዓት አረጋግቷቸው ማዕበሉን ጸጥ ስላደረገላቸው ደስ አላቸው። እግዚአብሔርንም አመሰገኑት። ምን አይነት ድንቅ ስራ እንደሚሰራም አመሰገኑት። ከዚያ በኋላ በሰላም ተሻገሩ። ጌንሴሬጥ በሚባል በዚያ በማዶ ታንኳን አሳርፈው እሱም ወደ እሱ ከነሱ ጋር ወጥቶ በዚህ አካባቢ የነበሩ ሰዎች ሁሉ ወደ እሱ ቀርበው ያውቁ ስለነበረ በሽተኞችን ሁሉ ወደ እሱ እያቀረቡ ይፈወሱ ነበረ። ምኖችን ሁሉ በሽተኞች ሁሉ ችግር ያለባቸውን ሁሉ ወደ እሱ እያቀረቡ ይፈወሱ ነበረ። ልብሱን እየነኩ ይፈወሱ ነበረ፣ ይድኑ ነበረ። ይህን ነው ቅድም የሰማነው። እንግዲህ እግዚአብሔር አምላካችን ያ ቀን ያ ችግር ያ ፈተና ለሐዋርያት ብቻ ሆኖ የሚቀር አይደለም። ሰዎች ነውና በተለያየ ጊዜ በተለያየ ሁኔታ በተለያየ ስራ ጠባይ በተለያየ አኗኗር በተለያየ ሕይወት በተለያየ መንገድ በተለያየ ጊዜ ፈተና ይገጥመናል። በፈተና የተሞላን ሰዎች ነን። ብዙ ጊዜ ሳናስበው ፈተና ይገጥመናል። እናልፈዋለን ያልነው ያደናቅፈናል። ይሳካል ያልነው ሳይሳካ ይቀራል። ጤነኛንን ብለን በጤናችን ስንኩራራ ድንገት ጤናችን ችግር ላይ ይወድቃል። የሞላው ጓዳችን ሊጎድል ይችላል። የቀረቡ ሰዎች ሁሉ ሊርቁን ይችላሉ። ከፊታችን ብዙ ፈተና ሊገጥመን ይችላል። በዚህ ጊዜ ማን ይድረስልን? መድኃኔዓለም ኢየሱስ ክርስቶስ ይድረስልን። በዚህ ፈተና የማይፈተን የለም። ሀገር ፈተና ላይ ይወድቃል። ማህበረሰብ ፈተና ላይ ይወድቃል። ቤተ ክርስቲያን ፈተና ላይ ትወድቃለች። ሁሉም ፈተና ላይ ይወድቃል። የዚህ ፈተና ለየት የሚያደርገው የሁላቸው እግዚአብሔር ልጆች በ40 ቀን በ80 ቀን ልጅነት ያገኘን እግዚአብሔርን አምነን በቤተ ክርስቲያን የተሰባሰብን ለየት የሚያደርገን ይህ ያመነው አምላክ በመከራ ቀን አይተወንም፣ በችግር ቀን አይተወንም። አይዟችሁ ይለናል። አሜን። አይዟችሁ ይበለን። እኛም እንደ ሐዋርያት እንደ አቅማችን ዘመናችን ችግር ላይ ወድቋል። ሀገራችን ችግር ላይ ወድቃለች። ሕይወታችን ፈተና ላይ ወድቋል። ጆሮዎቻችን ጥሩ ዜና አይሰሙም። ቀን በቀን የምናየው ሁሉ መከራና ፈተና ነው። በዚህ ጊዜ መድኃኔዓለም አይዟችሁ ይበልን። ይህ ጊዜ ለማንም ከባድ ነው፣ ጨለማ ነው። ማንም ሊደርስልን አይችልም። አዎ ይህንን እያየን ይህንን እየሰማን ብዙዎቻችን እናንባለን፣ ብዙዎቻችን እንጨነቃለን። ጆሮዎቻችን የምስራች ናፍቋቸዋል። ያ ያሳለፍነው ዘመን ያላመሰገንበት ዘመን እግዚአብሔርን ያልቀደስንበት ዘመን እንደ ዋዛ ከእጃችን ያመለጠን ዘመን ከጫፍ ጫፍ እንደ ልባችን የተንቀሳቅሰን የምንዋርቅበት ዘመን ሀገራችን ነው ብለን የምንኮራበት ዘመን በሰላም ወጥተን በሰላም እንደምንገባ እርግጠኛ የሆንበት ዘመን እግዚአብሔር ይመልስልን። ሳናመሰግን እየቀረን ሁሉ በእጃችን የሆነ እየመሰለን ሁሉ በጉልበት የሆነ እየመሰለን ሁሉ በእኛ እውቀት የሆነ እየመሰለን ለካ እንደዚያ አልነበረም። ለካ የኖርነው በእግዚአብሔር እጅ ነው፣ በእግዚአብሔር ፈቃድ ነው። እኛማ ምን አቅም አለን? ምን መቀጠል እንችላለን?
ያለን አማራጭ እንደ ሐዋርያት መጮህ ነው። መድኃኔዓለም ድረስልን፣ ለዚህ ለባዘነ ሕዝብ፣ ደስታ ለራቀው ሕዝብ አንተ ቅረብ፣ ይሄንን ነገር የሚመልሰው የአንተ ክንድ ብቻ ነው ብለን መጮህ የሚያስፈልገን፣ ሌላ የሚደርስልን የለም። ከዚህ መከራ የሚያወጣን ደስታችንን የሚመልስልን እንደ ድሮው በህብረት በአንድነት በሰላም የሚያኖረን ስንገባ በአንድነት ስንወጣ በአንድነት የሚያኖረን መድኃኔዓለም ነው። አሁን እኮ ተለያይተናል። አሁን እኮ አንተማመንም። አሁን እኮ ከፍተናል። አንዱን አንዱ ቢወጣው ጉድጓድ ሲቆፍር ነው የሚያድረው። አንዱን አንዱ ገፍትሮ ለመጣል ምን ሆን? ያንን ህብረት ማን ወሰደው? በአንድ ጊዜ እንዴት እንደዚህ ተለወጥን? በአንድ ጊዜ ጨለማ ውስጥ ገብተን እንዴት ተገኘን? እንዴት ጠባያችን ተለወጠ? እንዴት ተገፋፋን? እንዴት ተጠላላን? እግዚአብሔር በበጎ ይቀይርልን። ሁሉም ቦታ ሁሉም አቅጣጫ መንፈሳዊው ዓለም የለም፣ ዓለማዊውም ነገር የለም። ሁላችንም አካባቢ ተውልቅልቅ ወጥቷል። እንደ ሐዋርያት መጮህ ነው መድኃኒቱ፣ ሌላ ነገር የለውም። ማንም ሊደርስልን አይችልም። ጌታ ሆይ ለሀገራችን ሰላምን ስጥልን፣ እኛንም በህብረት አኑረን። እንዲህ አይነት ጫፍ የደረሰ ጥላቻ፣ መገፋፋት፣ መወጋገዝ ከየት የመጣ ይመስላችኋል? ምን አይነት መንፈስ ነው የከበበን? ልባችንን ይመልስልን። ለሐዋርያት የከበደው ፈተናው በጨለማ ውስጥ መሆኑ ነው። እገሌ ይምጣልኝ ወደዚያ ልሂድ በማይባልበት በጨለማው ሰዓት ሐዋርያው ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 4 ቁጥር 7 ላይ የመጨረሻው ዘመን እንደሆነ አስተውሉ ይላል። እንደ ባለ አእምሮ አስቡ። ሁሉም ነገር የመጨረሻ ስለሆነ እንደ ባለ አእምሮ አስቡ። ትጸልዩ ዘንድ በመጠን ኑሩ፣ አንዳችሁ ለአንዳችሁ ጸልዩ፣ እርስ በርሳችሁ ተፋቀሩ፣ ፍቅር የኃጢአትን ብዛት ይሸፍናል። ስለሆነም አጥብቃችሁ ተዋደዱ። ምን ብላችኋል? አዎ አጥብቆ ይተጣላል። ባለ ማህበረሰብ መካከል አጥብቀን መዋደድ ያስፈልገናል። ግዴታ አለብን። የእግዚአብሔርን ቃል የሰማንን ቃሉን እየሰማን ኖረናል፣ ተምረናል። ቤተ ክርስቲያን ያልተናገረችበት ጊዜ የለም። ዕዳ አለብን። በዚህ ጊዜ ምሳሌ እንድንሆን ለሚለያየው ዓለም ባለመለያየት፣ ለሚጣላው ዓለም ባለመጣላት፣ እግዚአብሔርን ለዘነጋው ዓለም እግዚአብሔርን በማሰብ በሰነፎች መካከል ትጉ በመሆን በማያመሰግኑ መካከል አመስጋኝ በመሆን ግዴታችን ልንወጣ ይገባል። ጩኸት ማለት እንደዚህ ነው። ሌላ ሰፈር የሚበጠብጥ ጩኸት አይደለም። ጩኸቱ ሊሆን የሚችለው በእንደዚህ አይነት መንገድ ነው። በጠዋት ገስግሰን መተን ብርዱን ሳትፈሩ፣ ጨለማውን ሳትፈሩ፣ ቅዝቃዜውን ሳትፈሩ መድኃኒቴ እርሱ ነው፣ ጌታዬ እርሱ ነው፣ የደመናው ጌታ፣ የዝናሙም ጌታ፣ የሰማይ የምድሩ ጌታ እሱ ነው። ስለሆነ ሁሉ እሱን ላመሰግን ይገባል ብላችሁ ስለመጣችሁ ደስ ይበላችሁ የእግዚአብሔር ልጆች። በዚህ ሰዓት ተብቶ መሰብሰብ፣ በዚህ ሰዓት መጮህ ያስፈልጋል። እግዚአብሔር እንደ ሰው አይደለም። ይችን ያክለኛ ከቀረብን እግዚአብሔር በብዙ ይቀርበናል። በዚህ በቅዳሴው ላይ ቅድም ሰምታችሁ ከሆነ እግዚአብሔር ይሰማል ይላል። እግዚአብሔር ደመናውን ካለበት እንዲመጣ ያደርገዋል። ዝናቡንም እንደ ጉም ይበትነዋል። አንድ ጊዜ መጥቶ ምድሩን እንዳያጥለቀልቅ ጠብ እያደረገ ምድር እንደምትችለው እያደረገ ይሰጣል። ለሰው በሚመች መንገድ ያደርጋል። እግዚአብሔር ያከብራል፣ እግዚአብሔር ያዋርዳል፣ እግዚአብሔር ባለጸጋ ያደርጋል፣
እግዚአብሔር ድሃ ያደርጋል፣ እግዚአብሔር ይሾማል፣ እግዚአብሔር ያወርዳል፣ እግዚአብሔር ጻድቅ ያደርጋል፣ እግዚአብሔር ደግሞ እንደዛ ያደርጋል። ቅድም አልሰማችሁም? በቅዳሴው ላይ እግዚአብሔር እንደዚህ ሁሉ ብሎ የሚያማክረው የለም። የሁሉ የበላይ ነው። ሰማይን ምድር በእጁ የያዘ በሰማይ ያለውን በሙሉ እኛ የማናውቀውን በምድርም የምናውቀውና ከምድር በታች የሆነው ሁሉ በእጁ ጨብጦ አንጠልጥሎ የያዘ አምላክ፣ የወደቀውን የሚያነሳ የቆመውን የሚጥል፣ ባለጸጋውን ድሃ የሚያደርግ ድሃውን ባለጸጋ የሚያደርግ፣ ጸድቄአለሁ አውቄአለሁ የሚለውን የሚኮንን የተኮንነውን የሚያጸድቅ፣ የተዋረደውን የሚያከብር፣ የቀረበውን የሚያርቅ የራቀውን የሚያቀርብ፣ ንፉጉን እንዲሰጥ የሚያደርግ ቀማኛውን መሥዋዕት የሚያደርግ ግሩም የሆነ አምላክ፣ ቅዱስ የሆነ አምላክ ከሰማይ ቀረብ ያለ እንደ ዣንጥላ በዙሪያችን የክንፉን የዘረጋ እጁን የዘረጋ በወደቅንበት ሰዓት አይዟቸው ያለን ያጽናና፣ አባቶችን ያበረታ ያጸና፣ ቤተክርስቲያንን የሰራ ያቆመ የሚጠብቅ፣ ቤተክርስቲያን አገልግሎቷ እንዲቀጥል የሚያደርግ፣ አገልጋዮቹን የሚያበረታ፣ ጧፉን ዕጣኑን ዘቢቡን እንዲያመጡ የሚያደርግ፣ ምን እንስራ የሚያስብል እሱ ብቸኛ ቅዱስ አምላካችን እግዚአብሔር ክብር ምስጋና ለእሱ ይሁንልን።